ኢትዮጵያ የአየር ንብረት ለውጥን ለመከላከልና የሚያስከትለውን ጉዳት ለመቀነስ በተግባር የተደገፉ ሰፋፊ ስራዎችን እያከናወነች ትገኛለች። ለአየር ንብረት ለውጥ ዝቅተኛ አስተዋጽኦ ያላት አፍሪካም ከበለጸጉት ሀገራት ካሳ ከመጠየቅ ይልቅ መፍትሄ አመንጭ ወደ መሆን እየተሸጋገረች ስለመሆኑም የኢትዮጵያ አረንጓዴ ኢኮኖሚ ፖሊሲና አረንጓዴ አሻራ መርሃ ግብር ትልቅ ማሳያ ነው። በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞች የአፈር መሸርሸርን በመከላከልና ለምነትን በመጨመር እንዲሁም የደረቁ ምንጮች እንዲመለሱ በማድረግ ለግብርናው ምርታማነትና ለምግብ ዋስትና መሻሻል አስተዋጽኦ እያበረከቱ ነው። አፈር ተሸርሽሮ ከላይ ያለው አፈር ዋና አፈር ነው። ብዙ ምርት ሊያስገኝ የሚችል አፈር፣ ተክሎች እንዲበቅሉ የሚያደርግ አፈር ተሸርሽሮ እንዳይጠፋብን በውሃ ታጥቦ እንዳይጠፋና መሬት እንዳይራቆት ያደርጋሉ። ስለዚህ አፈር ከተራራም ይሁን ከሚታረስ ማሳም እንዳይጠረግ እነኚህ ችግኞች እነኚህ ተክሎች በጣም ይረዳሉ ማለት ነው። ሁለተኛው ነገር ደግሞ እነዚህ ዛፎች በሚተከሉበት ጊዜ የሚወዳድቁ ቅጠሎቻቸው አፈር ውስጥ ተደባልቀው ለአፈር ብስባሽ ይሆኑና የአፈር ብስባሽ ለእጽዋት እድገት በጣም ትልቅ ጠቀሜታ ነው ያለው። ሆርቲካልቸሩም በእንስሳውም በሰብሉም ያለውን ምርት እንዲሻሻል ያደርጋል ማለት ነው። አረንጓዴ አሻራ መርሃ ግብር ሲጀመር አካባቢ የተተከሉት ለምሳሌ አቮካዶ ችግኝ ኤክስፖርት ማድረግ ተችሏል። ቡና ኤክስፖርት ማድረግ ተችሏል። ይሄ የአረንጓዴ አሻራ መርሃ ግብራችን ውጤት ነው ማለት። በጠቅላይ ሚኒስትር አብይ አህመድ ሀሳብ ምንጭነት የተጀመረውና በየዓመቱ በቢሊዮን የሚቆጠር ችግኝ የሚተከልበት የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለዓለም ችግር ምላሽ ለመስጠት ከፊት የተሰለፈች መሆኗን ያመላክታል። ዓለም ከአዳራሽ ከስብሰባ ወጥቶ አፈር ጭቃ ነክቶ ተክሎ መቀየር የሚገባው ይህ ተግባር ባለመቀየሩ አክሽን ያስፈልጋል። ሰርተን በማሰራት አፍሪካ ውስጥ ያለውን አንደኛውን ስብራት መመለስ አለብን ስንል ሬኮግናይዝ ለማድረግ ጊዜ ወሰደባቸው ቢሆንም አሁን ዓለም የኢትዮጵያን ግሪን ሌጋሲ አርአያ አድርገን ክላይሜት ሰሚት በኢትዮጵያ አዘጋጅተን በመላው አፍሪካ እንዲሁም በሌላው ዓለም ይህንን መሰል የተግባር እንቅስቃሴ እንጀምር ያለበት ዘመን ላይ ስለደረስን የኛን ግሪን ሌጋሲ ከሁሉ የገዘፈ ያደረገው በሚሊዮን የሚቆጠር ሕዝብ በገዛ ፈቃዱ ሕፃን አዛውንት ሳይል በክረምት በዝናብ ውስጥ የተራቆቱ ተራሮች ለማልበስ ከፍተኛ ጥረት ያደረገ ሕዝብና ሀገር በመሆኑም ጭምር ነው። ዛፎች ካርቦን ዳይኦክሳይድን በመምጠጥና ኦክሲጅንን በመልቀቅ የአየር መበከልንና የሙቀት መጨመርን በመቀነስ የአየር ንብረት ለውጥን ለመከላከል ከፍተኛ አስተዋጽኦ አላቸው። ካርቦን የሚባል ነገር አለ በአየር ላይ። ይሄ ካርቦን ምንድነው? ብዙ ጊዜ ካርቦን ዳይኦክሳይድ በሚበዛበት ጊዜ ሙቀት ይጨምራል። ሙቀትን ደግሞ ያንን ሙቀት ሊቀንሱልን የሚችሉት እጽዋቶች ናቸው። እጽዋቶች ካርቦን ዳይኦክሳይድን ምግብ ለመስራት ይጠቀማሉ። እየመጠጡ ሲወስዱ ከዛ የሙቀት መጠን ይቀንሳል። ኢትዮጵያውያን በነቂስ ወጥተው በአረንጓዴ አሻራ መርሃ ግብር የሚተክሏቸው ችግኞች የተራቆቱ ተራሮችን አረንጓዴ በማልበስ በአጭር ጊዜ ሀገራዊ የደን ሽፋን እንዲጨምርም አድርገዋል። ከ2011 እስከ 2018 እንግዲህ የ50 ቢሊዮን ችግኝ ለመትከል ነበር የታቀደው። በዚህ ሂደት ውስጥ እንግዲህ በ7 ዓመት ውስጥ ወደ 48 ቢሊዮን ችግኝ መትከል ተችሏል ማለት ነው። ይሄ እንግዲህ ከደን ልማት ወይም ከደን ሽፋን አንጻር ስናየው በ2011 የአረንጓዴ አሻራ መርሃ ግብር ሲጀመር 17.2% የነበረው በፈረንጆች አቆጣጠር 2023 ላይ በተደረገው ቆጠራ ወደ 23.6% ከፍ ማድረግ ተችሏል ማለት ነው። አረንጓዴ አሻራ መርሃ ግብር ችግኝ ከመትከል ባሻገር ቀጠናዊ ትስስርን የሚፈጥር ዓለም አቀፍ እውቅናም የተቸረው ነው። ዓለም ስለ አየር ንብረት ለውጥ የሚመክርበት ትልቁ መድረክ ኮፕ 32 በአፍሪካ እንዲዘጋጅ ሐሳብ ሲቀርብ አፍሪካ በአንድ ድምፅ ኢትዮጵያ ተወካይ ሆና እንድትናገር ያደረገም የዲፕሎማሲ ጥንካሬም ሆኗል። ይህም የኢትዮጵያውያን የመደመር ውጤት ሆኖ ይገለጻል። ስንደመር ያለን ጉልበት፣ ስንደመር የሚሰማው ድምፅና የሚፈጠረው ኢፌክት ከፍተኛ መሆኑን ያሳያል። የመደመር ጉልበት በችግኝ ጣቢያዎች ቦታ በሚያዘጋጁ የኤክስቴንሽን ሙያተኞች ቀድመው ቆፍረው መሬት በሚያሰናዱ
ኢትዮጵያውያን ድምር ውጤት ነው። የአረንጓዴ አሻራ ግብ ኢትዮጵያን ማልበስ ብቻ ሳይሆን ለቀጣዩ ትውልድ የምትመች የተስተካከለ የአየር ንብረትና ጠንካራ ኢኮኖሚ ያላት ሀገርን ማስተላለፍ ነው።